ካሌብ ወይዘሮ አልማዝ ጋር እንደዛ ከተጨቃጨቀ በኋላ ወደ ቤት ሲመለስ ቀጥታ ያገኘው ኤልሳን ነበር። ኤልሳ ከክላስ ስትወጣና እሱም ከክላስ ሲወጣ አንድ ላይ ይገጣጠማሉ። እናም ዳዊት ልደውልልህ ነበር እኮ እና እንዴት ነህ ደህና ነህ ብላ ሰላም ካለችው በኋላ ቆይ ምን ሆነ ነው አፍንጫህን ምን ሆነ ነው ምናምን ብላ ትጠይቀዋለች። ምክንያቱም ከካሌብ ጋር ተገናኝተው ስለተደባደቡ አይ ምንም አልሆንኩኝም ዝም ብዬ ነው ይላታል። እንዴት ነው ዝም ብዬ ነው የምትለኝ? አፍንጫ እኮ በጣም አብጧል እና ደግሞ ፊትህ ተቀያይሯል የሆነ ነገር ተፈጥሯል ስትለው አይ ምንም አልተፈጠረም ባክሽ እሱን ተይው፣ ይልቁንስ ዛሬ በጣም ደስ ብሎኛል ይላታል ለኤልሳ። እሷም ምን አገኘ ምን ተፈጠረ ስትለው ያችን የድሮዋን የምፈልጋትን ቀንደኛ ጠላቴን አገኘኋት ሲላት እና ምን ያደረካት ምን ተፈጠረ ትለዋለች አሁንም በድጋሚ። እሱም ቀጠል አደረገና በቃ ፊት ለፊት ሳገኛት እንቅ አደረኳትኝ። እናም ልገላን ነበር ነገር ግን የሰፈር ወጣቶች መጥተው ገላገሉኝ። ካሁን በኋላ ግን መቼውንም ቢሆን ከእጅ እንደማታመልጥ እርግጠኛ ሆኜ ነው የምነግርሽ ሲላት ቆይ አንተ ታዲያ ለምንድን ነው እንደዚህ የምታደርገው? ለምን ራስህን ወንጀል ውስጥ ትከታለህ? እባክህን ተው እንደዚህ አታድርግ ስትለው ይህን ነገር መቼውንም ቢሆን እንደማይተውና ይልቁንስ ይችን ሴትዮ ከገደለው በኋላ እንደሚገላገል ወይም ደስተኛ እንደሚሆን ለኤልሳ ይነግራታል። ኤልሳ ደግሞ ብዙ ደስተኛ አይደለችም። ወንድሟ እንደዚህ አይነት ነገር ውስጥ እንዲገባባት አትፈልግም። እሷም ተው እያለችው ነበር። እሱ ግን በፍጹም ሊተው አልቻለም። ከዛም ውይ እረሳሁትኝ እኮ መድኃኒቱን ላመጣልሽ አላመጣውልሽም ላመጣልሽ እጄ እሷን ሳያት እረሳሁት ሲላት አይ እኔም እኮ ተሽሎኛል አልፈልግም መድኃኒቱን አታምጣልኝ ብዬ ልደውልልክ ነበር ትለዋለች። እሱም በቃሽ እንኳንም ተሻለሽ እንግዳውስ እኔም መድኃኒቱን አላመጣሁልሽም ይላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንኳን ወደ ቻናሌ በደህና መጣችሁ። ስለመጣችሁ ከልብ አመሰግናለሁ። የእውነት ለመናገር ሁላችሁንም ከልብ ነው የማመሰግነው። ላይክ እና ሰብስክራይብ ስለምታደርጉልኝ፣ ያላደረጋችሁ ደግሞ ላይክ እና ሰብስክራይብ በማድረግ ተባበሩኝ። ከልብ አመሰግናለሁ። በሌላ በኩል ወይዘሮ አልማዝና ዳዊት ግብ ግብ ገጥመው ማለት ወይዘሮ አልማዝና ካሌብ ግብ ግብ ገጥመው እያለ ድንገት እየሮጠች ትመጣለች ልዕልት እየሮጠች ትመጣና ዳዊት ማለት ካሌብን ወደዛ ግፍት ያደርገውና ምን እያደረክ ነው ያለኸው? እናቴን ልገላት ነው እንዴ ብላ ስትጮህበት እሱም የሚመለከትሽ ነገር የለም አንቺ በዚህ ውስጥ መግባት የለብሽም። የአባቴ ገዳይ በነፃነት እየተንቀሳቀሰ ማየት አልፈልግም። ስለዚህ እገላታለሁ ብሎ ልዕልት ላይ ሲጮህባት ልዕልትም በፍጹም ይሄን ነገር ልታደርግ አይገባህም። ቆይ አንተ ጤነኛ ነህ? ያመሃል? ጭንቅላት በሽተኛ ነው? እናቴ በማታውቀው ነገር እየመጣክ እንደዚህ አትደንፋባት። ሲቀጥል ደግሞ ምንም ነገር አላደረገችም እናቴ። ዝም ብለህ በረባ ባረባው እየመጣክ እናቴ ላይ አትጮህባት ስትለው እሱም አንቺ አያገባሽም፣ አንቺን አይመለከትሽም፣ በፍጹም እዚህ ውስጥ አንቺ አያገባሽም። ከዚህ ውስጥ እገባለሁ ካልሽ ደግሞ አንቺ አንደኛዋ ወንጀለኛ ነሽ። ስለዚህ አንቺም አይቀርልሽም ሲላት በፍጹም እንደዚህ አታስብ እናቴ በማታውቀው ነገር እና ምንም በማይመለከታን ነገር እየመጣክ እናቴ ላይ አትጮህባት። እኔም የማቀልህ ነገር የለም። ይልቁንስ ሂድና ከጓደኞቹ ጋር ወይም ከእኩያዎቹ ጋር ጸብ ፍጠር ትለዋለች። እሱም ወይዘሮ አልማዝን መቼውንም እንደማይለቃትና ካገኛት አንቆ እንደሚገላት የአባቱ ገዳይ በነፃነት እየተንቀሳቀሰ እንድኖር እንደማይፈልግ ለሷው ለራሷ ለልዕልትም ለእናትየውም ነግሯቸው ይለያያሉ ማለት ነው። ከዛም ልዕልትና እናትየው ወይዘሮ አልማዝ ልዕልቴ እንደዚህ ጀግና መሆንሽን አላቅም ነበር፣ በዛ ላይ ደግሞ ለእኔ እንደምትሳሽልኝ አላቅም ነበር እስከዛሬ ስትላትኝ ልዕልት ደግሞ መለስ አደረገችና እማዬ የአንቺ ስራዎች እኮ በጣም መጥፎ እንደሆኑ ታውቂያለሽ፣ እሱንም እንደማልደግፈው ታውቂያለሽ። ነገር ግን እናቴ ስለሆንሽ ብቻ ነው አጠገብሽ የቆምኩት እንጂ የአንቺ ስራዎችስ መቼውንም ቢሆን እንደማይረሱኝ ታውቂያለሽ ስትላት አይ ልጄ እኔ እኮ ምንም አላደረኩም፣ በዛ ላይ ይሄን ነገር ባደርግም ላንቺ ብዬ ነው ስትላት ልዕልትም ላንቺ ብዬ እያልሽ የማይረባ በተልካሻ ነገር እኔን ከዛ ውስጥ አትክተችኝ። እኔ ምንም ነገር እንድታደርግልኝ አልፈልግም። ስለዚህ እኔ ሰላም ነው የምፈልገው። ስለ እኔ ብለሽ ምንም ነገር እንድታደርግልኝ አልፈልግም ትላታለች። እሷም በቃ እሺ ችግር የለውም። እናም ካሁን በኋላ በቤት ውስጥ ምን እንደሚፈጠር በስነ ስርዓት ተከታታይ፣ ምን እየተደረገ እንደሆነ ተከታታይ ብዬሽ ነበር። ሲቀጥል ደግሞ እዚህ ሰፈር ምን ልታደርግ የመጣች ስትላት እሷም እና እማዬ አንቺን ላይ ነዋ፣ ምን ነው መምጣት አልነበረብኝም ስትላት ኖ እንደዛ ማለት አይደለም፣ ነገር ግን እኔ ጋር ከመምጣትሽ ይልቅ ቤት ውስጥ እየተደረገ ያለውንና እየተካሄደ ያለውን ነገር እንድትከታተይ ይፈልጋለሁ
እዛ ያለውን ነገር ብትከታተይ ይሻላል ትላታለች። እሷም እሺ በቃ እኔ እዛ ያለውን ነገር እየተከታተልኩ ነው፣ ነገር ግን የተለየ ነገር አላየሁም፣ ወይም የተለየ ነገር የተለየ ፍንጭ ላገኝ አልቻልኩም። ምን ማድረግ አለብኝ? እኔ ግን እየተከታተልኩ ነው፣ ምንም ነገር እንዳልፈኝ አላደርግም ትላታለች። እሷም እሺ ልጄ በቃ እኔ እሄዳለሁ አንቺም ሂጂ ብላ ሁለቱ ይለያያሉ። ከዛ ልዕልት ማለት አዎ ልዕልት በጣም ተናዳ ወደ ቤት ትመጣለች። በጣም ተናዳ ወደ ቤት ስትመጣ ሉሊት ሳሎን ላይ ቁጭ ብላ ውሃ እየጠጣች ስልኳን እያየች ነበር። እናም ልዕልት ከቤት ገባችና በጣም ተናዳ ስለነበረ ልዕልት እየተፈጠረ ነገር አለ ብላ ሉሊት ስትጠይቃት እሷም ባክሽ ተይኝ፣ ይሄ ከልብ ነዋ የማይረባ፣ ሳስበው ጭንቅላቱ በሽተኛ ነው፣ በሽታ አለበት ይመስለኛል ስትላት፣ እንዴ ቆይ ምን ተፈጠረ? ምን እያልሽ ነው ያለሽው? አዲስ የተፈጠረ ነገር አለን የማላውቀው ስትላት፣ ምን እናቴን እኮ ደግሞ አሁን አንቆ ሊገላት ሲል እኔ ነኝ ያስጣልኳት፣ እኔ ደርሼ ነው ያስጣልኳትኝ፣ እናቴን በድጋሚ ሊገላን ነበር፣ እኔ ሳስበው የዛ ጊዜ ማግቷት የነበረው እሱ ሳይሆን አይቀርም ብላ ለሉሊት ስትነግራት፣ ሉሊት ደግሞ አረ በፍጹም እንደዛ ያደርጋል ብዬ አላስብም፣ እኔ ይህን ነገር አምኖ መቀበል በፍጹም አልችልም ስትላት፣ እንዴት ነው እንደዛ የምትይው ሉሊት? አንቺ እንዴት እንደዛ ትያለሽ? እሱ ነው እኔ እኮ እየነገርኩሽ ያለሁት እናቴን አንቆ ሊገላት ሲል እኔ ነኝ ያስጣልኩት እያልኩሽ ነው ስትላት፣ እና ታዲያ ቆይ እሱ ለምን እንደዛ ሊያደርግ ቻለ ስትላት፣ እሱ የሚለውም እሱንማ እኔ ምን አቅለታለሁ ስትላት፣ እና ታዲያ ያለምንም ምክንያት እንደዛ ያደርጋል ብለሽ ታስቢያለሽ ስትላት፣ አሁንም እያለ ያለው የአባቴ ገዳይ እሷ ናት፣ ስለዚህ የአባቴ ገዳይ በነፃነት እየተንቀሳቀሰ ማየት አልፈልግም ነው የሚለው ስትላት፣ ሉሊትም ቆይ ልዕልቴ እስኪ አንቺ በሱ ቦታ ነሽ አስቢው፣ ምናልባት እውነታ ቢኖረውስ? እውነት የእሱን እናት ገላቢ የእሱን አባት እሷ ብትሆንስ የገደለችው ብላ ስትላት፣ ልዕልት ደግሞ በጣም ታብዳለች። እንዴት እንደዛ ትያለሽ? ማኑ እውነታውን ታውቃለች፣ ነገር ግን እሷ ለእናቷ ለመቆም ስለፈለገች እንዴት እንደዛ ትያለሽ? በፍጹም ይህ ነገር ሊሆን አይችልም፣ እናቴ ይህን ነገር አታደርግም። እና ካሌብ ግን ጭንቅላቱ በሽተኛ ነው፣ እያመመው ነው፣ ትክክል አይደለም እያደረገ ያለውና እየፈጸመ ያለው ነገር ትክክል አይደለም። ስለዚህ ሐኪም ቤት ሄዶ መታከም አለበት እንጂ እናቴ በፍጹም ይህን ነገር አታደርግም። አንቺ እሷ ታደርጋለች ብለሽ ታስቢያለሽ ስትላት፣ ሉሊትም እኔ እናትሽን ይቅርታ አድርግልኝና ምንም ብትልና ምንም ብታደርግ ላምናት አልችልም። እናም አታደርግም ብዬ በፍጹም አላምንም። ሲቀጥል ደግሞ እስኪ አስቢው እስከ ዛሬ ድረስ የአባቴ ገዳይ ናት እያለ ይህን ሁሉ ጊዜ እንዴት አንድ አይነት ንግግር ይናገራል ስትላት፣ እሱን እኮ ነው እምልሽ፣ ጭንቅላቱ በሽተኛ ነው፣ አሞታል፣ ጤነኛ አይደለም። እናቴ ይህን ነገር አልፈጸመችም፣ ይልቁንስ ይህን ነገር እንዳቆም ንገሪው ትላታለች። እሷም እኔ ይህን ነገር እንዳቆም አልነግረውም፣ ለማንኛውም ግን እሱ ያለ ምክንያት እንደዛ አያደርግም፣ ምክንያት ቢኖረው ነው እንጂ ስትላት፣ እሷ ደግሞ አንቺም እንደሱ ታስቢያለሽ ማለት ነው? በፍጹም አዝናለሁ፣ እናቴ እንደዛ አታደርግም፣ አንቺ እንደዚህ ታስቢያለሽ ብዬ አንድም ቀንም አስቤው አላውቅም። እና አሁን ለሱ መቆምሽ ነው ስትላት፣ እኔ እንደዛ ማለት አይደለም፣ ነገር ግን እሱም ያለ ምንም ምክንያት የኔ ያክል ጊዜ የአባቴ ገዳይ ናት እያለ እያሳደዳት አይኖርም። ስለዚህ ምክንያት አለው። ለማንኛውም አግኝቼው አናግረዋለሁ ስትላት፣ አዎ አግኘውና አናግሪው፣ ሲቀጥል ደግሞ አርፎ እንዲቀመጥ ንገሪው፣ እናቴ በማታውቀው ነገር እየሄደ እገልሻለሁ እንደዚህ ያልሻለሁ እያለ አይረብሻት እናቴን፣ እናም አርፎ ይቀመጥ፣ በደንብ ብታናግሪው ይሻላል ትላታለች። እሷም እሺ አናግረዋለሁ ብላ ካሌብን ልታናግረው ትወጣለች። እሷ ካሌብን ልታናግረው ወጥታ ካሌብን ታገኘዋለች። ካሌብንም ካገኘችው በኋላ ለምንድን ነው እንደዚህ ያደረግከው? ለምን ከዳዊት ጋር ማለት ምን ሆነ ነው? ለምን ከዳዊት ጋር ተደባደባችሁ ስትለው፣ እሱ ደግሞ አንቺ ከዳዊት ጋር ነው መቆኙ ማለት ነው? በቃ ሁልጊዜ እኔን ጥፋተኛ ነው የምታደርጊው? እሱ እኮ ሰፈሬ ድረስ መጥቶ የደበደበኝ ነው፣ ምን እያልሽ ነው ያለሽው ሲላት፣ እሱም እኮ አፍንጫው ቆስሏል፣ የተፈጠረ ነገር አለ እኮ እያልኩ ነው ያለሁት፣ እኔ ስለተፈጠረው ነገር እየጠየቅኩ ነው፣ በምን እንደጣላችሁና የጸባችሁ መንስኤ ምን እንደሆነ ነው ለማወቅ እየሞከርኩ ያለው ስትለው፣ እሱም በቃ ሰፈሬ ድረስ መጥቶ ደበደበኝ፣ ስለዚህ አንቺ ሁልጊዜ ለሱ ነው የምትሟገችለት፣ እኔን ሁልጊዜ የነገሩ ጀማሪ አድርገሽ ነው የምታይኝ ሲላት፣ ካሌብ ቃላቶችን አትሰባብር፣ እኔ እያልኩ ያለው የተፈጠረው ነገር ምንድን ነው? በምንድን ነው የተጣላችሁት ነው እያልኩ ያለሁት። አንተ ግን ነገሮችን እየሰባበርክ ሌላ ነገር ነው የምታወራው ስትለው፣ በቃ ሰፈሬ ድረስ መጥቶ ደበደበኝ እኮ ነው የምልሽ ሲላት፣ እኔ አሁን ስለ ዳዊት ላወራ አይደለም የመጣሁት፣ ለምንድን ነው አልማዝን በድጋሚ ልጎዳት ያሰብከው ስትለው፣ እሱም አሁንም ቀጠል ላደረገና አልማዝን እገላታለሁ፣ መቼውንም ቢሆን አልምራትም፣
የአባቴ ገዳይ በነፃ እየተንቀሳቀሰ ማየት አልችልም፣ አልፈልግምም። ስለዚህ አልማዝን እገላታለሁ ሲላት፣ እንዴት እንደዛ ታደርጋለህ? ህግ እኮ አለ። ለምን በህግ አትጠቀምም? ለምን ትክክለኛ እሷ ገዳይ ብትሆን ኑሮስ ህግ ወይም ፖሊስ እስከ ዛሬ ድረስ ምርመራ አድርጎ ለምን የሆነ ነገር አላገኘም ነበር? ለምን ባልረባ ነገር እና ባልሆነ ነገር ወይም እርግጠኛ ባልሆነ ነገር ራስን ወንጀል ውስጥ ትከታለህ? እናም እባክህን ህግ እያለ ህግ ይድረስበት ስትለው፣ እሱ ደግሞ መቼውንም ቢሆን ይህን ነገር አላደርግም፣ እኔ እሷን እገላታለሁ፣ እሷን ካልገደልኩ መቼውንም ሰላም አይፈጠርም ሲላት፣ እሷም ይህን ነገር አደርጋለሁ እያልክ አትሙኝ፣ ይህ ነገር ጥሩ አይደለም፣ እኔ ነግሬሃለሁ። ከዛ ባለፈ ደግሞ አንተ ታውቃለህ፣ ግን ህግ ባለበት ሀገር ህግ እያለ አንተ ራስህን ችግር ውስጥ አትክተት፣ ታስረህ እስር ቤት መበስበስን አትምረጥ ስትለው፣ እሱም እንግዲህ ይህን ነገር መርጧል ማለት ነው። ለማንኛውም እኔ እዚህ ላይ ያበቃለሁ። ቀጣዩን ይዤ እመጣለሁ። አመሰግናለሁ።